ተናስተን ተመልካቾቻችን ይህ አካባቢ ሰመታይ ፕሮግራማችን ነው ሳምንት እንደምታስታውሱ እንግዲህ ከሮቤ ከተማ ከንቲባ ከክቡር አቶ ዲኖ አሚን ጋር በተለየ ሁለንተናዊ የሮቤ ከተማ እንቅስቃሴ በቅርብ ጊዜ ደግሞ የመጀመሪያው ፌስ ተመርቆ የኮሪዶር ልማት አጠቃላይ የዞኑንም እንደዚህ ነው የከተማውን የማህበረሰቡን የድን እንቅስቃሴ የሚሆን አጠቃላይ ነገሮችን በመቀየርና የማህበረሰቡን ቁርጠኝነት በተለይም ከግብር ከመክፈል አንፃር በፍላጎቱ የሚከፍለው ግብር ምን ላይ እንደዋለ ማህበረሰቡ ያሳየ ስለሆነ አጠቃላይ የሮቤን ከተማ ገጽታና የማህበራዊና ኢኮኖሚ እንቅስቃሴዎችን የለወጠ ኮሪደር ነውና ይህን ያወራን ነው ክቡር ከንቲባ ሳምንት የተባለ በተለይ እንደ ከሁለት ሳምንት በፊት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ዞኑ ሄደዋልና የሶፍ ዑመርም እንደዚሁ ደግሞ የቱሉዲንቱ የሪራንና አጠቃላይ ኪሾ ፓርክ ውስጥ የሚገነቡትን የቱሪዝም መስህቦችን በቁርጠኛ አመራርነትና ብዙ ለባሌ እንግዳ የሆኑ ሰዎችንም ወስደው ጥሩ አይነት ገለጻም ሲያደርጉ ነበርና ከዚህ አንፃር እንደው በክፍል አንድ ያወራናቸው ዋነኛ ነገሮች ሮቤ የቱሪስት መዳረሻ መሆኑ አይቀርምና እንደ ሮቤ ከተማ አጠቃላይ ገጽታዋና አጠቃላይ የቱሪዝምን የመሸከም የሆቴሎቹም የሌሎች ፋሲሊቲዎችም ከዚህ ኮሪደር ጋር ነው ምን አሰባችኋል ለቱሪዝሙም ይሁን ለቱሪስቶች የተሻለ ስበት መፍጠር አንፃር ነው ሲታይ እንደዚህ ተውቦ ሲታይ እና መታሰራድሮ ከተማ እኛ እንደ መንግስትም መንግስታችን ለህዝብ ቃል የገባው ነገር አለ የለውጡ መንግስት አገሩን ሲረከብ ሲሙ ራሱ የለውጡ መንግስት እኮ ነው ይሄ መንግስት ደግሞ ቀንና ሌሊት ሰርቶ ጊዜ የለኝም በሚል ተልካሻ ምክንያት እንደ ምክንያት አንድ አባባል አለ ምክንያቶችን በመደርደር አንድ ምክንያቶችን የሚደረድር ሰው ከግብ ላይደርስ ይችላል ሁሌ ብቻ ምክንያት ያመጣ በመንግስታችን ደግሞ ምክንያት የሚባል ነገር አይሰራም የለውጥ መንግስት ማለት ፕራክቲካሊ ሰርተ ማሳየት አደናቀፈ በውጤት የሚያምን መንግስት ነው እኛ መንግስት ከዚህ አንፃር አንድ የመንግስት አመራር ያለውን ቀን አንድ ቀን ካለው ያችን አንድ ቀን ትርጉም ባለው ነገር ላይ ነው ማሳለፍ ያለበት እንደዋዛ ማባከን አይቻልም የለውጡ መንግስት ማለት እኮ ራሱ ለውጥ ነው ያስተሳሰብም የተግባርም ይሄ ደግሞ ምንድነው አቅጣጫዎች አሉ በፍጥነት መስራት በጥራት መስራት በብዛት መስራት ሶስቱንም ነገር ያዘ ሶስቱንም ጥራትንም ብዛትንም ፍጥነትንም ስለዚህ የመንግስት አቅጣጫ ነው ማለት ነው እየፈጸምን ያለ ነው ይሄ ትልቁ የኛ መንግስት የለውጥ መንግስት የሚያስብለው ነው ይታይ እንግዲህ ክቡር ጠቅላይ ሚኒስትራችን ድሮ እኛ ጠቅላይ ሚኒስትርና ጠቅላይ ሚኒስትርንም ፕሬዝዳንትንም ገጠር ውስጥ ሄዶ ልማትን ተንሰራሩ አናይም አይተንም አናገኛ አሁን ለምሳሌ እኔ እንደ አንድ ዜጋ አታገኛቸው ማየትም አይቻልም ዛሬ ግን እንደምታየው የኛ አመራሮች ከክቡር ጠቅላይ ሚኒስትራችን ጀምሮ ፕሬዝዳንታችንም ወርዶ አመራሮቹ በአጠቃላይ ከፍተኛ አመራር ወርዶ ታች ድጋፍ ይሰጣል ሳቸው ደግሞ የዞሩ የተለያዩ ትላልቅ ፕሮጀክቶችን አገርን እንዲቀይሩ የሚችሉት ለጄኔሬሽኑ ትልቅ ትርጉም ያለው ትርጉም ብቻ ሳይሆን ለቀጣይ ለሀገራችን ደግሞ ብዙ ለትውልድ ለጄኔሬሽኑ ለትውልዱ በጣም ጠቃሚ ሆነ ደህንነትን እስከ ወዳኛው የሚሸኝ ፕሮጀክቶችን እየቀረጹ ያስመረቁ እየሰሩ ነው ያሉትና ይሄን ስናይ ያው የመንግስት የለውጥ መንግስት የሚባለው ይሄን ነውና ህዝቡን ከኛ ባይዘይ ህዝቡን ከኛ የሚጠብቀው እኛ የለውጥ መንግስት እስካሁን ድረስ ከኛ መንግስት የሚጠብቀው ለውጥን ነው የሚፈልገው እኛም ሌላ ነገር አይደለም የሰራ ነው እኛንን መንግስታችንን የሚገልጽ ነገር ነው ሮቤ ላይ የተሰራው ነው በፍጥነት በጥራትና በብዛት ትንሽ ነገር ሰርተን መተው አንችልም ትንሽ ነገር ከሰራን ነገ ህዝቡ
ይሄ ነገር ለምንድነው ምናምን ነካክተን ምንታው ነገር የለም ስለዚህ በብዛት መስራት ይሄ ለመስራት ደግሞ ያው ባጀት ያስፈልጋል ገንዘብ ያስፈልጋል ገንዘቡ ደግሞ በትክክል ከህዝቡ ከግብር ህዝቡ የሚከፍለውን ግብር በአግባቡ በታማኝነት ቆጥበን ለህዝብ ልማት እንዲውል ነው ያደረግነው ለምሳሌ ሮቤ ላይ እኛ ከመንግስት ባጀታው ለምሳሌ የመዘጋጃ ገቢ ይኖራል የመዘጋጃ ገቢው እኛ 85%ን ለፕሮጀክት ነው የምናውለው በተለይ ለዚህ ለኮሪደር ለተለያዩ አውሮቤ ላይ ኮሪደር እንደ አንድ እንትን ስለወጣው ነው እንጂ ትላልቅ ሌላ ፕሮጀክቶችም አሉ ከዚህ አንፃር የከተማውን ህዝብ መቀየር የሚችሉት ኑሯቸውን ሊያሻሽል የሚችል የከተማውን የኑሮ ዘይቤ ሊቀይር የሚችል ፕሮጀክቶች አሉ ትላልቅ ፕሮጀክቶች አሉ እና እንግዲህ ድሮ የመዘጋጃ ገቢ ያው ይታወቃል የመንግስት ግን ወጪውን በጣም ቀንሶ 85% ከመቶ ለህዝብ ፕሮጀክት ማውጣት ማለት የማዋል ማለት የራሱን በራሱ በጣም ትልቅ ለውጥ ነው ብዬ ነው ማስበው እና በእኛ መንግስት የተቀየረው ነገር አስተሳሰብ ጀምሮ ሀብትን ምናገኘውን ገቢ በምን አይነት መልክ ለህዝብ እናውላለን የሚለው ነገር በደንብ ተጠንቶ አቅጣጫ ተቀምጦ ህዝቡን ለመቀየር አገር የነበረችበትን ችግር ከዛ ውስጥ አውጥተን እንደ ሀገር ያው አገር የሚሆነው ተደምሮ እንዴት አገርን ከፍ እንደምናደርግ መንግስት ባስቀመጠው አቅጣጫ እየሰራን እንገኛለን ከዚህ አንፃርም ስናየው ምን ኩራራበት ሳይሆን ስራው ጥሩ ልምድ ወስደን የካውንታዎችን በፍጥነት በጥራትና በብዛት ለመስራት የጀመርነው ጅምር በጣም ቆንጆ ነው ይሄን ጅምር ደግሞ አስፋፍተን ሌሎች ከዚህ ልምድ ወስደን ማለት ሌሎች የልማት ስራዎችንን ኮሪደሩ ራሱ በማስፋት ገና ነው አሁን ሮቤ በጣም ሰፊ ነች ይሄንን ትላልቅ ወንዞች አለንኛ አሁን የወንዝ ልማት ዳርቻ ነው አሁን ለምሳሌ ያው ሻያን ታቋለ ሻያት በጋም ክርምትም የሚሄድ ትልቅ የአሳ ሀብትም ያለበት ወንዝ ነው ትልቅ ወንዝ ነው እና ይሄ ወንዝ ከተማችን አቋርጦ ነው የሚሄደው ስለዚህ ትልቅ የቱሪዝም እና ለመዝናኛ ሊሆን ይችላል ለብዙ ሰዎች ይሰራል ይፈጥራል ቱሪዝምን ይስባል ይሄ ትልቅ ነገር ነው ስለዚህ እኛ ቀጣይ የምንፈልገው እና ያሰምነ ያለ ነው ቀጣይ ጎባም ደግሞ ጎባ ክፍለ ከተማ አለች ከጎባ ክፍለ ከተማ ጀምሮ እስከ ሻያ ድረስ ያለው የወንዝ ዳር ፕሮጀክቶች ልክ አዲስ አበባ እንደሰራው ማለት ነው በእኛ በከተማችን ሁኔታ አይተን የወንዝ ዳር ፕሮጀክቶችን እንሰራለን ሰፋፊ ፓርኮችን እንሰራለን ያው በዚህ አመት ምን ጀምራቸው ናቸው እነኚህ ፓርኮቹ በተለይ ሰፋፊ ፓርኮችን እንሰራለን የወጣቶች እግር መዝናኛ እንሰራለን የስፖርት ማዘውተሪያ እንሰራለን እና ያው ሰሞኑን አይታችኋል እንግዲህ ባሌ ምን እንደሆነች ምን አይነት ሀገርና ዞን እንደሆነች ለአፍሪካም ጭምር ለዓለም ተምሳሌት እንደሆነች ክቡር ጠቅላይ ሚኒስትራችን ከከፍተኛ አመራሮቹ ጋር ለዓለም አደባባይ ያሳውቋል እኛ መገንባት የሚፈልገው ከተማ እንደዚህ አይነት ከተማ ነው ይሄንን ሊገልጽ የሚችል ከተማ ነው የምንገነባው ያው እኔም እንደማስበው እንደ ከተማ መስተዳደር ካንቲባ ይሄንን ሊገልጽ የሚችል ይሄን ደግሞ መግለጽ ብቻ ሳይሆን ቱሪስቶችን ሆስት ማድረግ የምትችል የቱሪስቶችን ፍላጎት ሊያሟላ የሚችል ሲቲ ያ እንደዛ የቱሪስቶችን ፍላጎትን ማሟላት የሚችል ስማርት ሲቲ ለመገንባት ነው እዛ አካባቢ እኛም እየሰራን ያለ ነው ይሄም ደግሞ በአጭር ጊዜ ውስጥ ያው ፈጣሪም ይረዳናል አላህ ይረዳናል እናሳካለን ብለን ነው የምናስበው
ይሄን ለማሳካት ደግሞ ያው በአካባቢው ያው ስራ አቋራጫችንም ጀምሮ ጠንካራ ቁርጠኛ ስለሆነ ዛለው አመራር ህዝቡን ቁርጠኝነት ስላለው ይሄ ሁሉ ተደምሮ ይሄ የምናስበው ከተማ ልንፈጥር እንችላለን ብለን ነው የምናስበው እና በአጠቃላይ ይሄን ይመስላል። መልካም በተለይም ክቡር ጠቅላይ ሚኒስትር ወደ ባሌ ቢሄዱበት አጋጣሚ ባሌ ውስጥ የሚሰሩ ትልልቅ አንጋፋ ፕሮጀክቶችን በተለይ ለሀገሪቱ ቱሪዝምና ከቱሪስት ጋር ተገናኝቶ ከፍተኛ ነገር እየሰራ ነው። እንደ ምሳሌ ዲንሾ ፓርክ ውስጥ የሚሰራው ትልቅ ሎጆች አሉ፣ ወደ 3-4 ሎጆች። ሪራ በጎባ ወረዳ ውስጥ የሚሰራ አለ። ሶፍበር ደግሞ የታወቀ ነው እንግዲህ ከፍተኛ የቱሪስት መስህብ ነውና ዞሮ ዞሮ የቱሪዝምና ቱሪስቶችን የሚስብ ከተማ ነውና እንደ ሮቤ ይሄን ሁሉ ነገር ለመሸከም ለማህበረሰባችን የተሻለ የስራ ዕድል ከመፍጠር አንፃር የከተማውን ስታንዳርድ ከፍ ከማድረግ አንፃርና ይሄን ሁሉ የቱሪዝም እምቅ አቅም ከመሸከም አንፃር እንደ ሮቤ ከተማ ምን ያክል ዘጋጅታለች? ክቡር ከንቲባ፣ ያው ቅድም እንዳነሳው በክፍል 1 ላይ እንዳነሳው ብዙ ስራዎች ነው የሚጠበቅብን። ያው ባለፈው እንዳያችሁት ባሌ ሁሉም ነገር ነው ያላት። ባሌ የሌለ ነገር የለም። አንዱን የቱሪዝም ሳይት ስታየው ያስገርምሃል። እሱ ሳይጨርስ ደግሞ ትንሽ ኪሎ ሜትር እንደሄድክ ሌላውን ታገኛለህ። ሌላ አየር ንብረትን ታገኛለህ። እሱን ሳይጨርስ ደግሞ ትንሽ ስትሄድ ሌላውን የሚገራርሙ ነገሮችን ታገኛለህ። ይሄኛውን ተገርመ ሳይጨርስ ሌላኛው ያስገርማል። ስለዚህ የባሌ ነገር ሁሉም ነገር ነው ያላትና በጣም የሚያስገርም ነገር ነው የባሌ እና ከዛ አንፃር ብዙ የቱሪዝም ሳይቶችን እየለሙ ነው ያሉት በክቡር ጠቅላይ ሚኒስትራችን። እኛ ደግሞ ትልቅ አሳይመንት አለብን እንደ ከተማ እሱ ምንድነው ይሄን ቱሪስትን ተቀብላ አንከባክባ በደንብ አስተናግዳ ደስተኛ አርጋ እሱን ደግሞ እሱ ያን ተፈጥሮን እንዲጣጣሙ ማድረግ የምትችል ከተማ እዛ ጋር መፍጠር አለብን ማለት ነው። ከዚህ አንፃር ኃላፊነት ወስደን እየሰራን ያለ ነው። አንደኛ ከተማው መልኳ እንዲቀየር በፊት እንዳነሳሁት በኮሪደር ልማት ሁሉንም ያሟላ ኮሪደር ልማት በመሰረተ ልማት ከአልፎም በሆቴል ቱሪዝም ላይ ሆስፒታሊቲን ጨምሮ ሆቴልን ማስፋፋት የሚለውን ነገር ይዘን ይሄን ደግሞ በኢንቨስትመንት እንዲደገፍ በማድረግ ስራዎችን አሁን ጀምረናል ማለት ነው። ይሄ ደግሞ መጀመር ብቻ ሳይሆን በፍጥነትና በጥራት በብዛትም ጭምር እንዲደርስ ለማድረግ ስራዎች የጀመርንበት ሁኔታ አለ። ይሄን ደግሞ አጠናክረን እንቀጥላለን። መንግስት ያው ኤርፖርትም ገንብቶ አስመርቆ ለአገልግሎት ክፍት አድርጓል። ብዙ የአስፋልት መስመሮችን ለዚህ ለቱሪዝም ሳይቶች የሚሆኑትን ማዳረሻ ለቱሪዝም ሳይቶች ማዳረሻ ሰው በፍጥነት ብቻ ሳይሆን መንገዱን አመቺ በማድረግ አስፋልቶችን ሰርቷል፣ ኤርፖርትን ሰርቷል። ከተማው ደግሞ ይሄን ሁሉ ባገናዘበ ሁኔታ እና ይሄንን በጥሩ ሁኔታ ማስተናገድ በሚችል ሁኔታ መገንባት ስላለባት እኛ ደግሞ እንደ አመራር ትልቅ ኃላፊነት ያለንብን ሰዎች ነንና እሱን ለመስራት ስራዎችን ጀምረናል። ይሄን አጠናክረን የምንቀጥልበት ሁኔታ አለ። አማራጭም የለንም። በእርግጥ መስራት ብቻ ነው ያለን አማራጭ። ካለው ሁኔታ አንፃር፣ ካለው የቱሪስት ፍሰት አንፃር፣ ካለው የቱሪዝም ፍላጎት አንፃር፣ ካለው የቱሪዝም መዳረሻ አንፃር ከተማዋ በተለይ በኢኮኖሚ ደረጃ በዋነኝነት ከተማዋ መተጠቀምነችና እናንተም በዚህ ግጅት ይዘጋጃችሁ ነው። በተለይ ክቡር ከንቲባ እንግዲህ የሮቤ ኮሪደር ልማት በጣም ተምሳሌትነቱ ከፍተኛ ነውና እንደው አንድ የልማት ስራዎች እንግዲህ ለከተማ ወጣቶች ስራ ሊፈጥራልና በዚህ ኮሪደር ልማት ላይ እንደው ለምን ያክል ወጣቶች ስራ ፈጥራችኋል? ለማይክሮና አጠቃቀር አነስተኛ የሚሆን እንዳጠቃላይ
እንደተቀላይ ከ14 የሚሆኑ ጥቃቅንና አነስተኛዎች ማህበራት በዚህ ኮሪደር ስር ታቅፎ በሰብ ኮንትራት ሲሰሩ ቆይቷል። ከዚህ አንፃር ስናየው ኦልሞስት ከ600 ወጣቶች በላይ ስራ ተፈጥሯል። ያ በዚህ 5 ወር ስራ ተፈጥሮ በቋሚነት ሲሰሩ የነበሩ ናቸውና ተፈጥሮላቸው መስራት ብቻ አይደለም። ትልቁ ቁም ነገር እዚህ ውስጥ የምናየው የስራ ክህሎትን ሙያውን ባህልን ሙያውን ለምዷል። እዛው ለምሳሌ ማንሳት እንፈልገው መጀመሪያ ላይ ከአዲስ አበባ አስመጥተን ነው ባይክ ሌኑን ያሰራ ነው። መጀመሪያው ላይ ወደ 1.8 ኪሎ ሜትር የሰራ ነው ጊዜ እነዛ ባለሙያዎች ከአዲስ አበባ ስናስመጣቸው የሮቤ ወጣቶች እዛ ተራይተው ያሉ ደግሞ ሲያዩ ነበር። ከነሱ ጋር ተደምሮ ይሰሩ ነበር። ልምድ ወሰዱ። ከዛ በኋላ 3.5 አካባቢ ኪሎ ሜትር ስንሰራ ኬሚካሉን ማቴሪያሉን ከአዲስ አበባ ገዝተን ነው ያስገባ ነው እንጂ ሙያተኛ እነሱ ናቸው። ሙያተኛ የራሳችን ልጆች መስራት ይችላል ማለት ነው። ከዛው ከከተማ የተደራጁ ልጆች ይሄ ትልቅ ነገር ነው እና ኮሪደር ትልቁ ትርጉም የሚሰጠው እኔ የስራ ክህሎትን ብቻ ሳይሆን ሙያውን ሰው እንዲለምድ አድርጓል። ወጣቶቹ ሙያ እንዲቀምሱ ሙያውን እንዲለዋወጡ አድርጓል። ይሄ ደግሞ ትልቅ ነገር ነው። አሁን ቀጥሎ ያሉት ፌሶችም አሁን ፈርስት ፌስ ነው የጨረስነው። ሁለተኛ ፌስ እንጀምርም በእርግጠኝነት እዛ በማህበር የተደራጁ ልጆች መልሶ መገንባት እንደሚችሉ እርግጠኛ ሆኜ መናገር ይችላል። ከገንዘብ ባሻገር የሚያገኙት ሙያ ፕራይስለስ ነው። በገንዘብ አይተመንም። ለምን እየዞሩ ኤጋ ሮቤ ብቻ አይደለም በሌላ ከተማም እየሄዱ በዚህ ሙያ መስራት ይችላሉ። እነሱም ደግሞ እንደዛው ሙያ ትራንስፈር ያደርጋሉ ማለት ነው። ወደ ሌላ ሰው ያሸጋግራሉ። ይሄ በጣም ትርጉም ያለው ነገር ነው እና ሙያንም የቀመሱበት ሁኔታ ነው ያለው ማለት ነው። ስለዚህ ጥሩ አይነት ልምድ አግኝተው ልምዱን ደግሞ በተለያየ ጊዜ በተፈለገ ጊዜ መቼም ኮሪደሩ እንዳጠቃላይ እንደ ኦሮሚያም እንደ ኢትዮጵያ ከተሞችን በስፋት እየሄደን ያላሉና በጣም የተሻለ ኮምፒታንት ሆነው ይሄን ሙያቸውን ደግሞ ሸጠው ራሳቸውንም እየቀየሩ ምናልባት ዛሬ በጥቃቅንና አነስተኛ ተደራጅተው የነበሩት ወጣቶች ራሳቸውን ደግሞ ወደ ኮንትራክተርነትም አድርገው መንግስትም በዛው ልክ ነው ድጋፍ የሚያደርገውና በተለይ ይሄ ማደግ አለና በዛ ውስጥ ራሳቸውን ግራጁዌት የማድረግ ነገር ስላለ ጥሩ ኤክስፒሪየንስ ነው። ዶክተር ከንቲባ ሌላ ማርሰሎ ጥያቄ የሮቤ ኮሪደርን ለማስናነሳ ይሄ 5.5 ኪሎ ሜትር በላይ የሚሆነው የመጀመሪያው ፌዝ በ5 ወር ውስጥ ነው እንደው ያለቀው። ምናልባት አቻ የሆኑ የኦሮሚያ ከተሞችን ስናያቸው ደግሞ አሁን ገና ሂደት ላይ ያሉትና በተመሳሳይ መልኩ ደግሞ ከአጎራባች ከተሞችና ከሌላው የኦሮሚያ ዞኖችና ከተሞች መተው ልምድ እየወሰዱ ነው ያሉት። እንደው ይሄ የዋነኛው የዚህ የውጤታችሁ ወይ ደግሞ በጣም ምን አይነት ጥንካሬ ስላላችሁ ነው ልምድ እየቀሰሙ ያሉትና ምናልባት አንዳንድ ከተሞችን ካነሳን ለአዲስ አበባ እንኳን ቅርብ የሆኑ ከተሞች ሮቤ ላይ መተው ልምድ ወስደዋልና እንደው የዚህ ውጤታማ ስራችሁ ሚስጥር ምንድነው ከንቲባ? ያው ትልቁ ለመንግስት እንደ መንግስት ትልቁ ነገር አቅጣጫ ነው። የተሰጠውን አቅጣጫ ወስደን ወደ ስራ ገባ ነው። ጉልብስ አትሉ ያ የመንግስት አቅጣጫ ወስደን የህዝባችን ጥያቄ እናቃለን። ህዝቡን ቤቱን ካፈረሰና በአዲስ ቤቱን መገንባት ከጀመረ የሚጠብቀው ያ ከተማ ያ መንገድ ወይ ደግሞ ያ ኮሪደር ተመልሶ መልማት ለምቶ ማየት ፈልጋል። የህዝብ ጥያቄ ነው። አንድ ይሄ ነው ትልቁና ዋነኛው የመንግስት አቅጣጫ ነው። መንግስት ደግሞ አስቀምጧል። በፍጥነት ስሩ፣ በጥራት ስሩ፣ በብዛት ስሩ ብለው አስቀምጧል። ይሄን ነው። ይሄን ስራ ላይ ለማዋል ደግሞ ቁርጠኝነት ያስፈልጋል። የአመራር ቁርጠኝነት አለ፣ ቅንጅት አለ፣ የማህበረሰቡ ድጋፍ አለ፣ የአመራር ቅንጅት አለ። ይሄ ሁሉ ተደምሮ
ጥሩ ውጤት ሊያመጣ ይችላል ሮቤ ላይ ይሄ ትልቁ እንትናችን ነው እሱ ብቻ አይደለም 1 ኪሎ ሜትር ደርሶ መልስ ስትመለስ ወደ 10 ኪሎ ሜትር ነው በእግር ሄደ ተመለሰ ከዜሮ ዜሮ ጀምራ እስከ ጫፍ ድረስ ሄደ ስትመለስ 10 ኪሎ ሜትር ነው የምትሄደው ኦልሞስት ደርሶ መልስ ስትሄድ ማለት ነው ይሄንን ቴክኒካል ኮሚቴ አለ ቴክኒካል ኮሚቴው ምን ያደርጋል ቴክኒካሊ የሚሰራውን ስራዎችን ጥራቱን እየመዘነ ይሰራል ቴክኒካል ኮሚቴ አመራሮች አሉ አመራሮች ደግሞ እዛ አካባቢ ያለው ነገር ሞቢላይዜሽን ካስፈለገ ሞቢላይዜሽኑን ከህዝቡ ጋር እየሰሩ መስተካከል ያለባቸው ቦታዎች ካሉ ቤቶችን የተለያዩ ነገሮችን እንዲስተካከሉ ያደርጋል ይሄም የአመራር ስራ ነው የሚሆነው ለምሳሌ እንደምሳሌ ካነሳውት እንደ ካንቲባ ከ11 ሰዓት ተኩል በኋላ እስከ ከምሽቱ 6 ሰዓት ያለውን ጊዜ በኮደር ላይ ነው ማሳለፈው ከ11 ሰዓት ተኩል በኋላ ወክ በማድረግ እያንዳንዱን ሳይት ላይ ምን ጥንካሬ ያለ ምን ደካማ ጎን ያለ የሚለው ነገር ሲሰራ ያዋሉትን ስራዎች ቼክ አደርጋለሁ እሱን ቼክ ካደረኩ በኋላ ኦን ሳይት ያለውን ችግር በአይኔ አረጋግጬ ከሄድኩኝ በኋላ ከቲሙ ጋር ማለት ነው ከ12 ሰዓት ተኩል በኋላ ያለው ጊዜ የገምገማ ጊዜ ይሆናል ማለት ነው ኮንትራክተሩን ባለበት ክሊያንቱን ባለበት ምድብ ይዞ እዛ ላይ ተመድቦ የሚሰሩ የቴክኒካል ኮሚቴና አመራሮች ባሉበት በጥምረት ቁጭ ብለን እንገመግማለን ማለት ነው እስከ ምሽቱ 4 ሰዓት 5 ሰዓት በጥልቅ ነው የምንገመግመው ዛሬ ያገኘነው በገምገማው ያገኘነው ክፍተት ለኮንትራክተሩ ሰጥተን ለሌላ ኮሚቴው እንደዛው ድጋፍ ለሚያደርግ ኮሚቴም ያገኘነው ክፍተት እንሰጣለን ያን አቅጣጫ ወስዶ እነሱ በሚቀጥለው ቀን አሻሽሎ ማሻሻላቸውን ደግሞ በአካል ሄደን አይተን በቀጣይ ደግሞ በውሎ ገምገማ ላይ ያቀርባሉ ማለት ነው እዛ ላይ ማበረታታት ያለብንም ደግሞ እናበረታታለን መወቀስ ያለበት ሰው ደግሞ ተወቅሶ መልሶ በሌላው ቀን ተሻሽሎ እንዲመጣ ነው የምናደርገው በዚህ ጠንካራ ክትትልና ድጋፍ በ5 ወር ውስጥ ጥንቅቅ አድርገን በጥራት በኳሊቲ በፍጥነት የሚለው ነገር በፍጥነት በጥራት እና በብዛት የሚለው ነገር ስራ ላይ አውለን ውጤታማ መሆን ይችላል ማለት ነው መልካም ክቡር ከንቲባ በተለይም ጠቅላይ ሚኒስትሩ የባሌን አጠቃላይ የቱሪዝም መዳረሻ ቦታዎች ላይ ሲመጡ እኔም ነበርኩና እንደው የሮቤን ከተማ ተማርካዮቻችን ምናልባት ቪዲዮ ላይ ያሉ ይችላሉና እንደው እርሳቸውም ኮሪደሩን 2-3 ጊዜ አይተውታልና እንደው እንዴት አንደኛ የሮቤ ማህበረሰብ አሁን ካሉኝ አንፃር እንደው ዊትነስ ሆኗልና እንዴት ነበር አቀባበላቸው ክቡር ከንቲባ የመጨረሻ ጥያቄ ላድርገው የሚገርም ነው ዶክተር አብይ አህመድ ህዝብ ለመንግስት ያለው ፍቅር በተግባር ሲገለጽ ለክቡር ጠቅላይ ሚኒስትራችን ያለው ፍቅር በአደባባይ ወጥቶ በነቂስ ወጥቶ በነቂስ 2-3 ቀን ነበር ማህበረሰቡ እንዳውም ህዝቡ በጣም ይገርማል ስሜቱን መቆጣጠር አቅቶት የሚያለቅስ ሰው ሁሉ ታገኛለህ ህዝቡ በነቂስ ወጥቶ ማለት ነው ይሄ ደግሞ ከእንትን የመጣል እሳቸው በሰሩት ባስቀመጡት አቅጣጫ ባመነጩት ሐሳብ ብዙ ለውጦች መጥቷል ማህበረሰብ ደግሞ የዛ ለውጥ ተጠቃሚ ነው የሮቤ ህዝብ የባሌ ህዝብ የለውጥ ተጠቃሚ ነው በእርግጠኝነት ታጠቅሟል አይቷል ምስክርነት ሊወጣ ነው ምስክርነት ለመውጣት ነው የወጡትና ለሳቸው ያላቸው ፍቅርና ክብር በጣም ትልቅ ነውና በእርግጥ ሁሉም መማር አለበት ለህዝብ ፍቅር ያለው መሪ ለህዝቡ ይሰራል ህዝቡ ደግሞ ፍቅሩን እጥፍ አድርጎ ይመልሳል ለዛው መሪና መሪውን ያከብራል አዎ እኛም ልምድ የወሰንበት መሪውን የሚያከብረው ህዝብ ሲሰራለት ነው እና ያን ቀን እኛም ራሳችን በጣም ብዙ ነገር የተማርንበት ሁኔታ አለ እውነት ነው ሁላችንም ባለንበት
እነሱን እሳቸውን አሪያ አድርገን የሚጠበቅብን ኃላፊነት መወጣት እንዳለብን እኔ እንዳንድ ሰው በጣም የተሰማኝ ነገር ነው ለማለት ነው እና የህዝቡ ፍቅር ለየት ያለ ነው እኔም በቦታው ላይ ነበርኩኝ ለየት ያለ ነው እና በጣም የሚገርም ነውና ያው ሁሉም ትምህርት መውሰድ ያለበት ነገር ነው ብዬ ነው ማስበው መልካም በተለይም የሮቤ ከተማ ኮሪየር ሲነሳ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚሁም ፕሬዝዳንት ሽመልስ አብዲሳ በተገኙበት እንግዲህ ማህበረሰቡ በጣም ስሜቱን በፈነቀለ መልኩ አይቶታልና ይሄ ኤክስፒሪየንስ ደግሞ ይሄ ልምድ ደግሞ በአጠቃላይ ካሉት በኦሮሚያ ከተሞች በግንባር ቀደምትነት የሚጠቀስ ነውና ሌሎችም የኦሮሚያ ክልሎች በዋነኝነትና ሁለቱም ጠቅላይ ሚኒስትሩም እንደዚሁም ደግሞ ፕሬዝዳንት ሽመልስም ደስተኛ ሆነው ነው በቦታው በተገኙበት አጋጣሚዎች አለውና በግንባር ቀደምትነት የሚጠቀስ ለሁሉም የኦሮሚያ ክልሎች እንደው ሞዴል የሚሆን ኮሪየር ስራ ይሰራችሁትና በሰፊ ፋና ሚዲያ ኮርፖሬሽን ስም ውድ ግዝን ሰውተው በሁለት ተከታታይ ክፍል ላካፈሉኝ ልምድና ላካፈሉኝ የስራ ሁኔታ ክቡር ከንቲባ አቶ ዲኖ አሚንን የሮቤ ከተማ ከንቲባ እጅግ በጣም አመሰግናለሁ እኛም እናመሰግናለን ተመልካቾቼ የሳምንት ፕሮግራም በዚህ ይቋጫል ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ መልካም ሳምንት